ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። እውነት ነው፣ ለማኔጅመንት አባላት ቦነስ ከፍለናል። የተከፈለው የአንድ ወር ደሞዝ ብቻ ነው። የኢትዮጵያ ፖስታ ቤት አገልግሎት ምክትል ስራ አስፈጻሚ አቶ ጋሻው መርሻ የኢትዮጵያ ፖስታ ቤት አገልግሎት ለሚከበረው የትንሣኤ በዓል ከማኔጀር በላይ ላሉ ኃላፊዎች ብቻ የሁለት ወር ደሞዝ መስጠቱን መሰረት ሚዲያ ማምሻውን መዘገቡ ይታወቃል። በርካታ የተቋሙ ሰራተኞች በትናንትናው ዕለት የሰሙትና እጅግ አሳዛኝ ብለው የገለጹት ድርጊት የኑሮ ውድነት ተባብሷል። ታች ያለው ሰራተኛ ሲቸገር ከፍ ያለ ደሞዝ ያላቸው ቦነስ ብለው ብር መክፈላቸውን እንዳስቆጣቸው ገልጸው ነበር። ለዚህ ዜና በመሰረት ሚዲያ ፌስቡክ ገጽ ላይ ስድብ የተቀላቀለበት ምላሽ ያስቀመጠው የኢትዮጵያ ፖስታ ምክትል ስራ አስፈጻሚ አቶ ጋሻው መርሻ እውነት ነው፣ ለማኔጅመንት አባላት ቦነስ ከፍለናል። የተከፈለው የአንድ ወር ደሞዝ ብቻ ነው ብለዋል። መሰረት ሚዲያ የሰነዘረው ስድብ ለማቅረብ ኤዲቶሪያል ፖሊሲ አይፈቅድም። ይሁንና አቶ ጋሻው ከስድብ ውጭ ያስቀመጡት ጽሑፍ እንዲህ በቀጣይ ቀርቧል። እውነት ነው፣ ለማኔጅመንት አባላት ቦነስ ከፍለናል። የተከፈለው የአንድ ወር ደሞዝ ብቻ ነው። ይኸው ቦነስ ለመላው ሰራተኛ በመስከረም ወር ተከፍሏል። ለማኔጅመንት አባላት እስካሁን ያልተከፈለው ከኦዲት ጋር በተያያዘ ብቻ ነበር። ኦዲቱ ሲጠናቀቅ አሁን ተከፍሏል። ምንድነው ችግሩ ብለዋል። ከጥበቃ ጀምሮ እስከ ሱፐርቫይዘር ድረስ ያለው ሰራተኛ በድሮ ውድነት እየጠበሰ ደሞዝ ይጨምርልኝ ብሎ ሲያስብ ከማኔጀር በላይ ላሉ ብቻ የሁለት ወር ደሞዝ ቦነስ ተብሎ የተቀመጠው ገንዘብ መቀራመታቸው አሳዝኗል። እነሱ በቦነሱ ብቻ ከ80 እስከ 212,000 ሲከፈሉ ተራው ሰራተኛ ለበዓል ዶሮ መግዣ አጥቶ ይውላል ብለዋል። ለመሰረት ሚዲያ የተናገሩት አንድ የተቋሙ ሰራተኛ ናቸው። አሁን ላይ የኢትዮጵያ ፖስታ ከ2200 በላይ ሰራተኞች ያሉት ሲሆን የሰራተኞቹ ደሞዝ ከ4000 ብር ጀምሮ እስከ 106000 ብር እንደሚደርስ ለሚዲያቸው የደረሰ አንድ መረጃ ያሳያል። አብዛኛው ሰራተኛ ጠቅላላ ደሞዙ 16800 በታች ሲሆን የኃላፊነት ደግሞ ጥቅማ ጥቅም ሳይጨመር ማናጀር 40300፣ ዳይሬክተር 56400 ብር፣ ቺፍ ኦፊሰር 76300 ብር እንዲሁም ዋና ስራ አስፈጻሚ 106100 ብር እንደሚያገኙ መረጃዎች ያሳያሉ። ከስራ አስኪያጁ ጀምሮ ለፋሲካ በዓል የሁለት ወር ጉርሻ ለራሳቸው ወስደው ሰራተኞቹን የበይ ተመልካች አድርገውታል ያሉት ሌላ የድርጅቱ ሰራተኛ የኢኮኖሚ ማሻሻያ በኋላ ለሰራተኛ የተጨመረው ደሞዝ 10% እንደማይሞላ ጠቅሰው ይህ በሆነበት ሁኔታ እንግዲህ ለራሳቸው የሁለት ወር ደሞዝ ጉርሻ ተፈራርመው ለበዓላቸው የወሰዱትን እነዚህ እየተዝናኑ ሰራተኛ ኑሮ አልገፋም ብሎ ሌት ተቀን እየታገለ ላለው ይሄንን ጉድ የኢትዮጵያ ሕዝብ ይስማ፣ ስሜ ሳይታይ አድርሱልኝ ብለዋል። የትንሣኤ በዓል ከተፈናቃዮች ጋር ተከበረ። በትግራይ ክልል መቀለ ከተማ ለሚገኙ በሺዎች የሚቆጠሩ ተፈናቃዮች በባለ ሀብት ዙሪያ ገብረ ሊባኖስ የክብር ዶክተር የበዓል ግብዣ ተደረገላቸው። በዚህ ፕሮግራም የሃይማኖት መሪዎች፣ ጥሪ የተደረገላቸው እንግዶች የተገኙ ሲሆን የትንሣኤ በዓሉን ነዳያን ተፈናቃዮች በማፈሰግ በዓሉን ማድመቅ እንደሚገባ ተገለጸ። ለረጅም ጊዜ በተጠባባቂ የሚመራ የኢትዮጵያ የጠለፋ መድን ተቋም ለማስተዳደር የቀድሞ የኢትዮጵያ ምድር ዋና ስራ አስፈጻሚ ተሾሙ። የጠለፋ ተቋሙ ይፋ እንዲደረግ አቶ ነጻነት ለመሳ የኢትዮጵያ ጠለፋ ሰጪ ተቋም በዋና ስራ አስፈጻሚነት እንዲያገለግሉ ሹመታቸውን በብሔራዊ ባንክ ጸድቋል። የዛሬ 9 ዓመት የተቋቋመው የጠለፋ ተቋም ከምስረታው አንስቶ ለረጅም ጊዜ የመሩት አቶ ዮንደሰን ኢተፋ ናቸው። ከዛ በዘለላ አብዛኛውን ጊዜ ይህን ተቋም በተጠባባቂነት ሲተዳደር ቆይቷል። የኢትዮጵያ ጠለፋ ተቋም ቁልፍ አክሲዮን ድርሻ መንግስት የተያዘ መሆኑን ይታወቃል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የትንሣኤ በዓልን በመላ ሀገሪቱ ቅዳሜ ኤፕሪል 19 ለ20 አጥቢያ 2025 በድምቀት መከበሩ አስታውቋል። በአብይ ጾም የመጨረሻ ቅዳሜ በሁሉም ዕድሜ ክልል የሚገኙ ዜጎች እስከ ንጋት ድረስ በአጥቢያው አብያተ ክርስቲያን ሲጸልዩና ሲያነግሱ ማደራቸውን የማነ ገልጸው ፕሬዝዳንት ኢሳያስ አፈወርቂ እንደተለመደው በመንፈቀ ሌሊቱ በአስመራ በሚገኘው የቅድስት ማርያም ቤተክርስቲያን ካቴድራል ተገኝተው ጸሎት አድርገዋል ሲሉ መረጃዎች አሰራጭተዋል። የኦጋዴን ነጻነት ግንባር ኦብነግ ከፍተኛ አመራሮች ከጅግጅጋ ከተማ ነዋሪዎች ጋር ውይይት ማካሄዳቸውን አስታወቁ።
ትናንት በጅጅጋ ከተማ በተከናወነ በዚህ ውይይት ላይ ከሶማሌ ክልል የተውጣጡ የሀገር ሽማግሌዎች፣ ምሁራንና የሲቪል ማህበራት መገኘታቸውን ገልጸው የስብሰባው ዋና ዓላማ የፓርቲውን ወቅታዊ ሁኔታ በተመለከተ መረጃ መስጠትና የፓርቲውን ስትራቴጂካዊ እቅዶች እንዲሁም የፖሊሲ ማካፈል እንደሆነ የገለጹት አመራሮች በዚህ ተሳታፊ ንቁ ተሳትፎ ማድረጋቸውን አስረድተዋል። የኦብነግ አመራሮች በማብራሪያቸው በአስመራ ለተደረገው የሰላም ስምምነት ተገዢ እንደሚሆኑ ለማህበረሰቡ መግለጻቸውን፣ በሰላማዊ መንገድ የፖለቲካ ተሳትፎ ለማድረግ ቁርጠኛ መሆናቸውን መናገራቸውን ግንባሩ ባሰራጨው መረጃ አስታውቋል። በቅርብ ጊዜ ወዲህ ኦብነግ ለሁለት የተከፈለ ሲሆን አንደኛው አንጃ አዲስ ሊቀመንበር መምረጡን ማስታወቁ ይታወሳል። የፓርቲው የማዕከላዊ ኮሚቴ ከጥቂት ሳምንት በፊት በጅጅጋ ባደረገው ጠቅላላ ጉባኤ አቶ አብዲ ከሪን ሼክ ሙሴ ሊቀመንበር ማድረጉን ይፋ ቢያደርግም ለረጅም ጊዜ ፓርቲው የመሩት አቶ አብዱራህማን መሐመድ ግን ጉባኤውን ህገ ወጥ ነው ማለታቸው መዘገባቸው የሚታወስ ነው። ኢትዮጵያና ኬንያ በመካከለኛው $1000 የሚወጡ ሸቀጦች እንዲተላለፍ የሚፈቅድ ስምምነት አደረጉ። በሞምባሳ የሁለት ሀገር የንግድ ሚኒስትሮች በፈጸሙ ስምምነት መሰረት በድንበር አካባቢ የንግድ ስርዓት ተዘርግቷል። የስምምነት ሰነዱም እንደሚያሳየው የጋራ ድንበር የሚባለው በኢትዮጵያ በኩል 50 ኪሎ ሜትር የሚሸፍን ሲሆን በኬንያ በኩል ደግሞ 100 ኪሎ ሜትር የሚሸፍን ቦታ ነው። ከዚህም የጋራ ድንበር አልፈው ወደ ሁለቱ ሀገራት የሚተላለፉ ሸቀጦች ከፍተኛ ፍተሻ እንደሚደረግባቸው መሆናቸውን፣ አብዛኛው የንግድ በህገ ወጥ መንገድ ስለሚከናወነው አዲስ ስርዓት መዘርጋት አስፈላጊ መሆኑን የስምምነት ሰነድ አሳይቷል። በዚህ መሰረት እስከ $1000 የሚያወጣው ሸቀጥ ወደ ሁለቱም ሀገራት መተላለፍ እንደሚችል የሚፈቅድ ሰነድ ነው። አነስተኛ ነጋዴዎች በስምምነት መሰረት በወር 4 ጊዜ ይህንን እድል ተጠቅመው ከአንዱ ሀገር ወደ ሌላ ማስተላለፍ እንደሚችሉ የጠቀሰው ስምምነት በዚህ መሰረት የወረቀት ስራዎች ቀረጥን ለመቀነስ እንደታቀደ አስረድቷል ሲል ዘኬንያ ታይምስ ዘግቧል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተደርገው የተሾሙት ጌታቸው ረዳ መልካም ትንሳኤ በዓልን ለመላው የትግራይ ተወላጅ ሲሉ መልእክታቸውን አስተላልፈዋል። ጌታቸው መልእክታቸው ይህን በዓል ሁሉም የትግራይ ተወላጆች በአንድነት መንፈስ የሚያከብሩት እንደሚሆን ተስፋ አደርጋለሁ። ይህ ጌታቸው መልእክት ከደብረጽዮን ቡድን የተሻልኩ ብሔርተኛ ነኝ ለማለት ካልሆነ በስተቀር ከአንድ ሁለት ኢትዮጵያውያን እንደሚወከል በሚል በሚኒስትር ደረጃ ከተሾመ ባለስልጣን የሚጠበቅ አይደለም ሲሉ ታዛቢዎች አስተያየት ይሰጣሉ። ማምሻውን በተሰማ ዜና በጌታቸው ረዳ ታግደው የነበሩት ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ብርጋዴር ጀነራል ምግበ ኃይሌ፣ ሜጀር ጀነራል ማሾ በየነ ከሚያዝያ 7 2017 ጀምሮ እንግዳቸው ቦሌ ጀነራል ታደሰን በመነሳቱ የሚገልጽ ደብዳቤ ደርሷቸዋል። በሌላ በኩል የቀድሞ ጊዜ ፕሬዝዳንት ተባረው የነበሩት ሌተናንት ጀነራል ፍስሐ ኪዳኑ ፈንታ የትግራይ ክልል የሰላም ጸጥታ ቢሮ ኃላፊ ሆነው ተሾመዋል። ሩሲያ የተናጠል ተኩስ አቁም ማድረጓን አስታወቀች። ክሬምሊን ባወጣው መግለጫ እንዳስታወቀው የተኩስ አቁሙ ያወጀችው ፕሬዝዳንት ቭላዲሚር ፑቲን ናቸው። የተኩስ አቁሙን ዛሬ አንስቶ እስከ ነገ ወዲያ ማለትም ኤፕሪል 21 እኩለ ሌሊት የሚቆይ መሆኑን የጠቀሰው መግለጫው የዩክሬን የእኛ ምሳሌ ትከተላለች የሚል ተስፋ አለን ብሏል። በዚህም በታወጀ የተናጠል ተኩስ አቁም ወቅት ለሚደረገው ማናቸውም ትንኮሳ አጸፋዊ ምላሽ ለመስጠት የሩሲያ ኃይሎች ዝግጁ መሆናቸውን የገለጹት የክሬምሊን መግለጫ ጨምሮም ዩክሬን ለዚህ ተኩስ አቁም ተባባሪ መሆኗን በቀጣይነት ለሚደረገው የተኩስ አቁም ስምምነት ዝግጁ መሆኗን የሚያሳይ ይሆናል ተብሏል። ፕሬዝዳንት ፑቲን ይህንን በተናጠል ተኩስ አቁም ያወጁት የፋሲካ በዓልን ምክንያት በማድረግ ነው። ጠቅላይ ሚኒስትር አብይ አህመድ የትንሣኤ በዓልን በገላን ጉራ ከሚገኙ የካዛንቺስ ልማት ተነሺዎች ጋር አሳልፈዋል። ጎስቋላ ላይ የነበረ ከተማን ቀይር ያልነው ለጋራ ጥቅም ለልጆቻችን ደስታና መጻኢውን ዘመን ለማሳመር ብቻ ነው። የተለወጠችውን ከለም የወጣችውን ሀገር እውን ከማድረግ ውጭ ሌላ ሀሳብ የለንም። የአዲስ ሰፈር የምትኖሩበት ነው። ቀድሞ የኖረባችሁ ሰፈር ሄዳችሁ እንድታዩ ትጋብዛለሁ። ቃል በገባነው መሰረት ከካዛንቺስ እጅግ ሆኗል። ልጆቻችሁ ተስፋ አላቸው። ከኛ የተሻለ ህይወት መኖር ይችላሉ። የኢትዮጵያ ትንሣኤ ቅርብ ነው። እኛም እናያለን፣ ልጆቻችንም ይወርሳሉ። አሜሪካ የኢራን ዩራኒየም የማበልጸግ ማስቆም ላይ ማተኮሯን ድርድር ያደናቅፋል ተባለ። ኢራን ኒውክሌር ሉዓላዊነቷን ማስከበሪያ የኃይል ልማት የመጠቀም አቋሟም የማይናወጥ በመሆኑ ከአሜሪካ ፍላጎት ጋር ላይጣጣም እንደሚችል በቴህራን መሰረት ያደረገው የስትራቴጂክ ምርምሮች ባለሙያ አሊ አክባር ደሬን አስታወቁ። ዋሽንግተን ከመጀመሪያው ዙር ከድርድር በኋላ ፍላጎቱ ለውጥ እያሳየች ነው።
ለዛውም ኢራን ከዩራኒየም ውጪ የማድረግ ይህንን ደግሞ ቴሄራን እንዳትስማማ በር ይከፍታል ባይ ናቸው ተመራማሪው። አሜሪካ ለመሰረተ ልማት ሆነ ለሌላ ዓላማ ኢራንን የኒውክሌር ባለቤት አትቀበለውም። ይህ ደግሞ ዛሬ የሚደረገው ድርድር ላይ አሉታዊ ጫና ይኖረዋል። የኢራንና የአሜሪካን ፍላጎቶቿ እየሰፋ ሊሄድ የሚችሉበት አጋጣሚዎች ዓላማ ልትመለከተው ትችላለች ይላል ተመራማሪው። የኦማኗም ድርድር ቀጣይ ክፍል በሮም ዛሬ በሚደረገው ሲሆን በኢራን የውጭ ጉዳይ ሚኒስተር አባስ አርጊች እና የዶናልድ ትራምፕ የመካከለኛ ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍም በጣሊያን ገብተዋል። አሜሪካ ፍላጎቷንና ቀይ መስመሯን በግልጽ የምታስቀምጥበት መድረክ ይሆናል ተብሎ ይጠበቃል። የኢራን የውጭ ጉዳይ ሚኒስተር አባስ አራጊችን ቢሆንም ድርድሩ በሰላም ላይ ጠናቀቅ የሚችልበት አጋጣሚ ይፋ አድርጓል። ዋሽንግቶናውያን አይቶላዎች ሙሉ ለሙሉ ዩራኒየም ከማበልጸግ እንዲቆጠቡ ትዕዛዝ መሰል ድርድር ካደረጉ በእርግጥም ቴሄራን እና ዋሽንግተን ወደ ቀድሞ ጦርነት ነጋሪት ጉሰማ ዛቻዎች ቢመለሱም እንጂ የሮም ውይይት ተስፋ ይኖረዋል ብሎ ማሰብ የፖለቲካዊ የዋህነት ሲሉ ግሎባል ኒውስ አልጀዚራ ዘግበውታል። በኢትዮጵያ የሩሲያ አምባሳደር የትንሣኤ በዓልን እንኳን አደረሳችሁ መልእክት አስተላልፈዋል። የኢትዮጵያ የሩሲያ አምባሳደር ኢቭጌኒ ተርኪን ለትንሣኤ በዓል እንኳን አደረሳችሁ መልእክታቸውን አስተላልፈዋል። አምባሳደሩ ተርኪን የፋሲካ በዓልን በመላው ዓለም ላሉ ክርስቲያኖች ታላቅ በዓል መሆኑን ገልጸው ለመላ ለኢትዮጵያውያንና የክርስትና ሃይማኖት ተከታዮች መልካም በዓል እንዲሆን ምኞታቸውን ገልጸው በኢትዮጵያ ሩሲያ የፋሲካ ሃይማኖት አከባበር ተመሳሳይ መሆኑን አንስተው በሁለቱም ሀገር መካከል ያለው ዘላቂ ወዳጅነት ግንኙነት እንደሚያጠናክሩ አስታውቀዋል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።